እንዲያስነካኝ ምን ተናገር እስኪ። ስምህ ማን ይባላል? ሚኪያስ። ሚኪያስ ደሴ ልጅ ነህ? ደሴ ምንህ ናት ለአንተ? ጎበዝ ልጅ ጓደኛ። ስምሽ ማን ነው? ቅድስት። ሰላም። ጎበዝ ልጅ። ሆጤ ሁለተኛ ደረጃ ትምህርት ቤት። የደሴ ልጆች እዚህ የተማራችሁ እስኪ ምን ትውስታ አላችሁ? አሳውቁኝ። ትምህርት ቤታችሁ ይህን ይመስላል አሁን ላይ። ሆጤ ሁለተኛ ደረጃ ትምህርት ቤት። አሁን ደግሞ ላይክ የከተማ ዋና ዋና መስመሮች ከምንሄድ ለምን ገባ ብለን ደግሞ ደሴን አናያትም ብዬ ውስጥ ለውስጥ ዝም ብዬ ወክ እያረኩ ነው። ወክ እያረኩ ደግሞ አሳያችኋለሁ። እንኳን በሰላም ወደ TY2 ቻናል መጣችሁ እያልኩኝ፣ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በዚህ ቻናል እንግዲህ ያው የቆያችሁ ከሆናችሁ ያው ብዙ ቦታዎችን ሄጃለሁ፣ ግን አሁን ላይ ላይክ ለኢትዮጵያውያን በአማርኛ የጀመርኩት አዲስ ቻናል ነው። እዚህ ካሳደጋችሁት የትኛው የምሄድበት ሀገር ላይ እንደዚህ አይነት ቪዲዮዎች ይደርሷችኋል። እኔ ብዙም ኤዲት አላደርግም። ዝም ብሎ ላይክ ነው ስክሪፕት የሚመስል ቪዲዮ አልሰራም። ላይክ እሄዳለሁ፣ ያገኘሁትን ነገር ቀርጻለሁ፣ አሳያችኋለሁ ምናምን። ታሪክ ምናምን ሲኖር ደግሞ ታሪኩን ኦፍኮርስ አንብቤ ማቀውን ነገር እነግራችኋለሁ። እንደዚህ አይነት ቪዲዮ ነው እኔም ልለቅላችሁ ወይም ማቀርብላችሁ ማለት ነው። እዚህ አሁን we are inside ደሴ። ደሴን በጣም ቀረብ ብለን ወደ ውስጥ ገብተን እናያታለን። እዚህ አካባቢ የሆነ ስቴዲየም ምናምን የሚመስል ነገር አለ። እስኪ ለማየት ከቻልን ገብተን እናያለን። የዚህ አካባቢ ልጆች ደግሞ ወይም የደሴ ልጆች ከሆናችሁ ምን ትውስታ አላችሁ? ኮሜንት ሴክሽን ላይ ወይም ደግሞ አስተያየት መስጫ ቦክሱ ላይ ብታስቀምጡልኝ ደስ ይለኛል። ስለዚህ አብረን እንዞራለን። ካም ጆይን ሚ። ደሴ በጣም ታዋቂ የሆኑ በድሮ ዘመን ኃይለኛ እግር ኳስ ተጫዋች ልጆች ነበሯቸው። ለቅዱስ ጊዮርጊስ ነው የተጫወቱ። ደሴ ፉትቦል ስቴዲየም ባስኬትቦል ኮርት አላቸው እዚች ጋር። ግን ለምንድን ነው ላይክ እንደዚህ እንደ አሁን ለምሳሌ ሐዋሳ፣ ባህር ዳር፣ ኢቭን ድሬዳዋ፣ አዳማ፣ ናዝሬት እንደሰሩት አይነት ነገር ማይሰሩ ኮሪደር ምናምን ልክ እንደዚህ የስፖርታዊ ማዘውተሪያ ቦታዎች ጽድት አድርገው ማይሰሩት? ግን አያምርም? ዝም ብሎ የተራራው አብሮ እዚህ ሲታይ ቪው በጣም ነው የሚያምረው። በስማ ኢትስ ክሬዚ። ኳስ ሜዳ እዚች ሜዳ ተጫውታችሁ ያደጋችሁ የደሴ ልጆች let me know what's your feeling and your memory። ምን ትውስታ አላችሁ? የሜዳው ስም ማን እንደሚባል አላውቅም፣ ብቻ ግን ያው እዚህ አካባቢ ካደጋችሁ እንደዚህ ኳስ ተጫውታችሁ እንዳደጋችሁ ጥርጥር የለውም። ኖ seems like የሆነ ቲም ነው መሰለኝ። the best player okay, it's good control. Perfect.
ሰዋል ክረምት ላይ ሆነ የጭቃ ሲሆን የት ነው የሚጫወቱት? ከባድ ነው። ስቴዲየም አንድ የዞር አርዬ ላሳያችሁ። ተመልከቱ። ከዚህ ጀመርና ተራራ ነው፣ ተራራ ነው። ዞርን 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 በቃ ወረታች ብትሄዱ ስለማይታይ ነው እንጂ ተራራ ነው። እዚህት አታውቂውም? የሰፈሩ ስምሽ ማን ነው? ሆጤ። ስንተኛ ክፍል ተማሪ ነህ? ሰላም። 5ኛ ክፍል ነሽ? ስምሽ ማን ይባላል? ይሳቅ። ስለተገናኘን ደስ ብሎኛል። ኳስ አትጫወትም አንተ? አትጫወትም? አትወድም ኳስ? ሰው ለምን ደማ አትጫወትም? ይሳቅ ነው ያልሽኝ ስምሽን? ይሴ። ስለ ደሴ ምን የምትነግረን ነገር አለ? ንገራቸው። ደሴ ስትመጡ ይሄን እዩ። ደሴ እንደዚህ አይነት ሀገር ነች ምናምን እንደዚህ አይነት ከተማ ነች ማለት አትችልም? አይናፋር ነው ማለት አይናፋር ወድጄ የተባለልሽ። ወደ እንትን ለመሄድ በየት ነው መሄድ ያለብኝ? ወደ ይሄ አዲሱ ኮሪዶር የተሰራው ልማት ወደ ቧንቧ አካባቢ ለመሄድ ቧንቧ ብለህ ነው? ላይክ በዚህ ታክሲ ይኖራል በዚህ አካባቢ ታክሲ በዚህ ብለህ ነው? ስለዚህ በዚህ ሊድ። ኦኬ ታንክ ዩ ይሴ። ስለተገናኘን ደስ ብሎኛል። ቻው። ሆጤ እግር ኳስ ሜዳ ላይ ነው ያለ ነው ነገሩ። እዛ መጀመሪያ ስንገባም ትምህርት ቤት አይተናል። ሆጤ ትምህርት ቤት የሚል ሆጤ ሁለተኛ ደረጃ ትምህርት ቤት። they have also የስፖርት መስሪያ ፑላፖች ምናምን አሏቸው። ደስ ይላል። በአሪፉ መስራት ቢቻል ግን አሪፍ ነው። Wow. This guy seems very strong. ያ እችላለሁ አልችልም ልሞክር ነው። ላይክ ፑል አፕ በዚህ መስራት የምችለው መሰለኝ። Can you challenge me? ቻሌንጅ ታደርገኛለህ? በዚህ ነው let's try this. Thank you. አዲሷ ቴክኖሎጂ እንትናስ እየቀረጽኩ ለመግዛት ነው እንጃ። ላይክ እኔ $560 ነው የገዛሁት። ውጪ ነው። አሁን ወደ 700 ምናምን ገብቷል። እኛ ጋር ትንሽ ከበድ 100 ምናምን ሺህ ብር ነው። ምንም ጥርጥር የለውም። አስይዝህ? እሺ ና አስይዝሃለሁ። ልጅህ ነው አይደለም? ጎበዝ ልጅ is very active. ስፖርት እየሰራ ነው ቀርጸኝ የሚባለው። try ትወድቃለህ፣ እዛ ትሞክራለህ፣ እዛ you will be perfect. አላቅ እስኪ ኮማንዶ መሆን አለብህ። ዳይ ኦፕ
That's perfect. This guy. Okay. ቀላል አይደለም። Okay. Perfect. Nice. Oh, መጣ እንዴ ሰው ሱ ና ንካ አዮ ንካ እንዴ አስነከኝ። ምን ተናገር እስኪ። ስምህ ማን ይባላል? ሚኪያስ። ሚኪያስ ደሴ ልጅ ነህ? ደሴ ምንህ ናት ለአንተ? ኦ ጎበዝ ልጅ። ማይክ የድምጽ መቅጃ። አሁን የምትናገረው በዚህ ነው የሚሰማው። እሺ እየተናገርክ ያለው በዚህ ነው እየተሰማ ያለው። ነው እንደሱ ሳይሆን በቃ የምትናገረው እዚህ ይሰማሃል። በኋላ ስናዳምጠው ማለት እህትህ ነች? ጓደኛው። ስምሽ ማን ነው? ቅድስት። ሰላም። ጎበዝ ልጅ። አግባ። መቶ ሺህ 10 አልሰራ አስራ 15 16 17 19 20 ኦኬ እዚህ ደሴ እንግዲህ እዚህ ነው ስፖርት የምትሰሩት። you'll watch yourself TY Travels ብለሽ ሰብስክራይብ አድርጊ። ቻው ባይ። ስፖርት ሰራን ይላል። በቃ ስኪድ ወጣ እንበላ።
ልቅረጽህ? ኦኬ። ምን እየበላህ ነው? ሀባብ እየበላህ ነው? ስምህ ማን ነው? ኪሩቤል። ነይ አንበሳው። በቃ ኢንጆይ አድርጊ። ሪል ተጫዋች ነው የሚመስሉት። እግራቸው ምናምን ያስታውቃል። የደሴ አስተዳደር ግን ይሄን ሜዳ ሊሰራው ይገባል። እንዴት ሁሉ ወጣት ታዲያ የት ይዝናናል? ሰው በሱስ ተጠምዶ መከራ እያየ እንደዚህ ስፖርት እንዲሰራ ምቹ የሆነ ቦታ መፈጠር አለበት። ሜዳ አለ ኦልሬዲ፣ ማስተካከል ነው። ተኝተዋል ማለት ነው። እዚህ በእናት መሰራት አለበት። በቃ ቴዳ እደውላለሁ። እሺ እሺ ብራዘር። እንደዚህ አይነት መንገድ ያስፈልጋታል ደሴ። እችን የመሰለች ምርጥ ከተማ በጣም ማለት ስራ ያስፈልጋል። በቃ የከተማ አስተዳደሩ መስራት አለበት። ይሄ ምርጥ ከተማ ነች በጣም በቃ ለየት ያለ የከተማ ስትራክቸር ያስፈልጋታል። ማለት ላይክ አሁን አንዳንድ ከተሞች ላይ በጣም እየተሰሩ ያሉ ልማቶች ደስ ይላሉ። ምክንያቱም አሁን ከተማ ዝም ብሎ በዚህ ከተተው ከተወሰነ ጊዜ በኋላ ለመኖር ራሱ አስቸጋሪ ነው የሚሆነው። ለዛ መንገዶችን ምናምን ማስተካከል አሪፍ ነው ብዬ አስባለሁ። በአብክመ ጤና ቢሮ የደሴ አጠቃላይ ስፔሻላይዝድ ሆስፒታል። ኦኬ። አማራ ብሔራዊ ክልላዊ መንግስት ጤና ቢሮ የደሴ አጠቃላይ ስፔሻላይዝድ ሆስፒታል። ኮሪደር ወፍ አይረባም እዚህ ሚል ላይ ጎንደርንም አይቼዋለሁ። አሪፍ ነው። ጎንደርም ጥሩ ነው የሰሩ አይቼዋለሁ። ሀዋሳ አይደለም ሌሎች ከተማዎች፣ አዲስ አበባ ራሱ እንደ ሀዋሳ አልተሰራም። ሀዋሳ አንደኛ ነው። አዳማም አሪፍ ነው አይቼዋለሁ። ድሬዳዋም አሪፍ ሰርተዋል። ሀረርም በጣም ነው የሰሩ። ከዛ ጅጅጋም በጣም ነው የተሰራ ኮሪደር። የመጨረሻ ነው ከጫፍ እስከ ጫፍ የሰሩ ጅጅጋ ደግሞ። በዛ ላይ ጥራቱ ራሱ ገራሚ ነው። ደሴ ግን ጥራቱን እዩት እንዴት ጭምልቅልቅ እንዳረጉት። እርግጥ አላለቀም፣ ገና እየሰሩት ነው። ግን ጥራቱ ያስታውቃል። ዝም ብሎ የተበላ እንደሆነ ማለት ነው። ብሪጅ ከባድ ብሪጅ ነች። ኃይለኛ ስራ የሚጠይቅ ድልድይ ነው ይሄ። ፈጣሪ ከጦሳ ተራራ ወርዶ የሚመጣ ውሃ በጣም ሊሞላ እንደሚችል ግልጽ ነው። እዚህ ኃይለኛ ብሪጅ መሰራት አለበት።
በእውነት እኔ ለመጀመሪያ ነው የሆነ ትልቅዬ ከአይን የሚገባ መስጊድ ሳይ ደስ የለኝ ማለት ነው። ማለት እኔ በጣም ትልልቅዬ ምርጥ መስጊዶች ጠብቄ ነበር፣ ግን መስጊድ የለም። ጅጅጋ ያለ መስጊድ እኮ ገርሞኛል። እኔ ለመጀመሪያ እውነት እኔ ለመጀመሪያ ጊዜ ነው መስጊድ ያየሁኝ ደሴ ውስጥ እና እዛ ወደ ፒያሳ አካባቢ ገና እየተሰራ ያለ አለ። እኔ ትልልቅዬ በጣም የሚያማምሩ መስጊዶች ነበር የጠበኩት ደሴ ውስጥ። ብዙ ሙስሊም የሚኖር ነው የመሰለኝ። መጀመሪያው ያየኋት መስጊድ እች ነች። በጣም እየፈለኩ ነበረ። በጣም ጽድት ያለ በጣም አስገራሚ አይነት መስጊድ የሚኖር ነበር የሚመስለኝ እኔ ደሴ ውስጥ። ኮሪደር ግን ደስ ይላል በእውነት የሆነ መልክ ይሰጣል ለመንገዱ ምናምንና ደስ ይላል። አሁን ደሴ በእንደዚህ አይነት መንገድ ብትዋብ በጣም ለነዋሪዎቿም ለማንኛውም ነገር የምትመች ከተማ ነው የምትሆነው። ብስክሌት ሌን፣ የብስክሌት የእግረኛ መንገድ አይ በጣም እንደውም ኮሪደር የሚያስፈልጋት ከተማ ደሴ ነች። ኦልሬዲ እንዴት መስራት እንደሚቻል አላቅም እንጂ በጣም ከባድ ነው። በተለይ ከፒያሳ አራዳ አካባቢ ለመስራት ከባድ ነው። አሁን እነዛን የመሰሉ የንግድ ቦታዎች ማፍረስ አይቻልም። ጥንቅር ብሎ ቢቀር ይሻላል። በዚህ ኢኮኖሚ ደግሞ ያን የመሰለ ቦታ ፈራርሶ በጣም አደጋ ውስጥ መክተት ነው ህዝቡ። ግን ሌሎች አካባቢ ከተማው የተስፋፋ ወደሚመጣበት አካባቢ እንደዚህ አይነት ነገር ያስፈልጋል። ያምራል አይደል? እንደ ስታዩት ግን ደሴ አይ ቲንክ ምንም ስራ ካልሰሩ ከተማዎች ውስጥ አንዷ ነው። አሚን ላይክ ብዙ ነጋዴ ያለ ምናምን ኃይለኛ የንግድ እንቅስቃሴ ያለ ይመስለኛል። ግን አጭበርባሪ የሆነ በአስተዳደር ነው መሰል ያለው። እርግጥ ኢትዮጵያ ውስጥ ሁሉም አጭበርባሪ ሌባ ነው። ግን ያው ተወሰነ እየበሉ ደግሞ ቢሰሩ ጥሩ ነው። ኦልሬዲ ደሴን ባንዴ እያወቅኳት ነው። አሁን ከዚህ ወደዚህ ስወጣ ወደ ቧንቧ እየሄድኩ እንደሆን ገብቶኛል። ወደ ቧንቧና ገብርኤል ምርጥ ቤተክርስቲያን አለ። ካለመሸ ገብቻን ቤተክርስቲያን ባሳያችሁ በፍጥነት ደስ ይለኛል። የሚገርም ቤተክርስቲያን ገብርኤልና ገብርኤል እንደ መርቆሪዎስ ነው እርግጠኛ አይደለም፣ ብቻ ግን ገብርኤል ነው። አክቹሊ ስራ መስራት ቀላል ላይሆን ይችላል፣ ይታያል። ለምሳሌ ይሄን መገንባት ምናምን ቀላል አይደለም፣ ቢሆንም ግዴታ ነው መስራት። ያው የተሰራው ጥሩ ነው፣ ምንም አይልም። በጣም እንደዚህ ስራ ከሚያስፈልጓት ከተሞች ውስጥ ግን አንዷ ደሴ ነች። እጅግ በጣም ማለት ነው። ፋስት ፉድ፣ ዶግ ዋኪንግ
እውነት ላይክ እንደዚህ መንገዱ ሲሰራ ምናምን ሰው እንደዚህ ወክ ማድረግ ይችላል። ደግሞ በመንገዱ ዳርቻ አሁን ላይክ መቀመጫ ምናምን ቢሰሩ በጣም ያምራል። ህፃኖች እንኳ ያው እንደዚህ ይጫወታሉ ምናምን ጥሩ ነው። At the kids playing ህጻናት እንደዚህ መጫወት ሲችሉ ስታዩ ደስ ይላል በጣም። እንደዚህ አይነት ነገሮች አሁን ጥሩ ናቸው። ምንም እኔ አልቃወምም። በተለይ በስርዓት ከህዝቡ ጋር ተናቦ ከሰሩት አሪፍ ነው። ቸስ ይህን ለምን ሆነ ብሎ የሚቃወም ሰው ያለ አይመስለኝም። ኦ ፐርፌክት ጊሚ አትችልም ጊሚ ስጠኝ። playing football. Ciao. እዚህ መቀመጫ በጣም አስፈላጊ ነው። Look at this. It's very good. ሀገሬ ጎንደር ያው ሰው ወክ እያደረገ ነው ምናምን። ይሄን አሁን ይሄ በጣም ጥሩ ስራ ነው። አብይ አህመድ ካመጣቸው አንድ ጥሩ ስራ ብዬ ማስበው ይሄ ኮሪደር ልማት የሚባለው እንጂ ከተሞች ዝም ብለን ካየናቸው በጣም አንደኛ የህዝብ ቁጥሩ እየጨመረ ነው። ከዛ ከተማ መሆን አይችሉም። በጣም ጭምልቅ ያለ ግራም ያጋባ ጉድ ውስጥ ነው የምንገባው። ይሄ is a very good project, let's be honest። እኔ ይሄን ፕሮጀክት ወደዋለሁ። ግን ላይክ ሲሰሩ የሚፈርሱ ነገሮች ታሪካዊ ከሆኑ ታሪክን እንደጠበቀ እንዲቆይ ታሪካዊ ምንነቱን
ጠብቆ በሚያሳይ መልክ መሆን አለበት የሚለው በጣም ነው የምፈልግ። they got here የሆነ ቦታ ኳስ ሜዳ እዚህ ሰርተዋል። ሰው መዝናናት ይፈልጋል ላይ ከስራ ውሎ በቃ ቤትም ውሎ ላይ ምሽት ላይ እንደዚህ ወክ አርጎ ንፋስ ተቀብሎ ምናምን መግባት ይፈልጋልና እንደዚህ አይነት ነገር መሰራቱ በጣም ጥሩ ነው ባይ ነኝ። እኔ ደሴ ስመጣ ኢስ ማይ ፈርስት ታይም ለመጀመሪያ ጊዜ ነው በአጠቃላይ ወሎ ስመጣ ማለት ነው። እና እግዚኦ ማለት አክቹሊ የሰው ልጅ ሁሉም ቆንጆ ነው ውብ ነው አውቃለሁ። ግን ደሴ ላይ ኢስ ዲፍረንት ስፔሻሊ የደሴ ሴቶች ማይ ጉድነስ ዴር በጣም የቁንጅና መለኪያ ናቸው። ማርያምን አሰብኩት እኔ ማለት የሆነ አካባቢ ላይ ቆንጆ ናቸው የምንላቸው እዚህ ወፍ ጭራሽ የሚጠቀሱ አይደሉም። እና ገርሞኛል። አሚን ላይክ ያው የሰው ልጅ የሆነ ውበት ምናምን አለ አይደለ? ከዛ አንጻር ዝም ላይ ስናስብ ኤቭሪዋን ኢዝ ቢዩቲፉል ሂር። በጣም ልነግራችሁ ከምችለው በላይ ተደምም ያለው አይ ሚን በሚውዚክ ምናምን የምንሰማው በጣም እውነት መሆኑን አረጋግጫለሁ። በጣም ልነግራችሁ ከምችለው በላይ እጅግ በጣም ቆንጆ እንደሆኑ ነው የምነግራችሁ ሴቶች ማለት ነው። አሚን ላይክ ያ በሚውዚክ ሰምተናል። ኢቨን ላይክ ስለ ቁንጅና ምናምን ማለት በጣም ቆንጆ መልከኛ መሆናቸውን ላይክ በተለያየ መንገድ የሰማን ይመስለኛል። እና ዝም ብሎ እየተካበደ ነበር ይመስለኝ ላይክ ግን ኢትስ ቬሪ ትሩ መጥቼ ያየሁት እሱን ነው። they are extremely beautiful በጣም ቆንጆዬ ናቸው። ይሄ ዊግ ምናምን ይሄ ምንድነው የሚባለው ሂውማን ሄር ምናምን የለም። በቃ ሲስቁ ያስደነግጧቸዋል። ኦ ማይ ጋሽ በጣም ነው ደስ የሚሉት ቆንጆዬ ናቸው በጣም። እና ላይክ እኔ ሚስት ምናምን ስላላገባው ሞስት ፕሮባብሊ የደሴ ልጅ ማግባት አይቀርም። ያ ዳትስ ዋት አይ ሴይ ላይክ እንደ ወንድ በስመ አብ ምናምን ያው ወንድ ስትሆን ወይ ምናምን ነገር ላይክ በቃ ቆንጆ ምናምን እንል የለ ያን ነገር እዚህ ጋር ስላየሁኝ በቃ ሚስቴ የደሴ ልጅ መሆን አለባት ብያለሁ። ላይክ ለማግባት ዝግጁ ምናምን ሰውን ደሴ መጥቼ ሚስት እፈልጋለሁ። የደሴ ቆንጅዬ ነው ማገባው። እቺ ካሜራ ነች። እንዴት ነህ? ሰላም ነው? እንዴት ነህ? አማን ነው ማለት ዝም ብሎ እንደዚህ ኖርማል። ምን የምትነግረን መልእክት አለ ስለ ደሴ? አሁን ቧንቧ ከቻሳ ብለናል። ቧንቧ ደርሰናል። ቧንቧ የሚለው ስም ግን አስቆኛል። to be careful ቧንቧ
ሆሳን ተራራ ደግሞ ሹፉት ከዚህ ናችሁ። በስመ አብ እዚህ አሁን እኔ ሳየው ሲያስፈራ። ስለዚህ አሁን ይሄን ለወደፊት ላይክ ቱሪስቶች እዚህ ተራራ ካምፕ እንዲያረጉ ምናምን የቱሪስት ስራ መስራት ከተቻለ በጣም አሪፍ ቦታ እንደሚሆን እርግጠኛ ነኝ። እንደዛ ቢታሰብም አሪፍ ነው። እዚህ ማለት አሁን እዚህ ብዙ ቱሪስቶች ይመጣሉ አይደል? ወሎ ላሊበላ አለ፣ ስንት ተአምራዊ የሆነ ቦታ አለ። ግሸን አለ፣ ዳግማዊ ላሊበላ አለ አሁን በቅርብ ጊዜ የተሰራው። ስለዚህ ብዙ ቱሪስቶች እዚህ እንደሚመጡ ከታወቀ ላይክ they can spend like ጊዜያቸውን ደግሞ እዚህ ተራራ ካምፕ እንዲያረጉ ምናምን ማመቻቸት ይቻላል፣ ኢንፍራስትራክቸሩ ከተሰራ ማለት ነው። ቱሪዝምን መናቅ የለብንም። ቱሪዝም በጣም ኃይለኛ የገቢ ምንጭ ነው። እዚህ ተራራ አሁን ያምራል በጣም ደግሞ እርግጠኛ ነኝ እዚህ ተራራ ላይ ምን አይነት አየር ሊኖር እንደሚችል ሳስበው እና እዛ ሆኖ ቪው ማድረግ ይቻላል። ግልጽ ነው። ለምሳሌ ፀሐይ ስትወጣ ፀሐይ ስትገባ ምናምን ራሱን የቻለ ደስ የሚል ለሰው ልጅ አእምሮ የሚያስደስት ተፈጥሯዊ ውበትን ማየት የሚያስችል ነገር ይኖረዋል ብዬ አስባለሁ ተራራው ላይ እና እዚህ ያለ የቱሪዝም አካል ጀስት ላይክ ተሎ ላይሆን ይችላል፣ ግን እንደ ሎንግ ፕሮሰስ በረጅም ጊዜ እቅድ ውስጥ ይሄን የመሰለ የተፈጥሮ ገጽታ ወይም ተራራ ደግሞ ለቱሪስት መስህብ ማድረግ አለብን ብሎ መታሰብ አለበት። ይሄ ሁሉ ህዝብ የስራ እድል ካልተፈጠረለት በእንደዚህ አይነት አስተሳሰብ ይሄ ሁሉ ወጣት የት ይደርሳል? በጎ ህዝብ ነው። ይሄን ህዝብ ዝም ብሎ ጦርነት ምን እየፈጠሩ ማሰቃየት አስቸጋሪ ነው። ይሄን ተራራ አስባችሁታል? የሆነ ነገር መስራት ይቻላል። የሆነ አይዲያ ያስፈልጋል። ገብርኤል ቤተክርስቲያን ያልኳችሁን የፈጠነ ገብቼ ላሳያችሁ። በጣም የመጨረሻ የሆነ መችለት ነው። ትናንት ነው መሰል ትናንት መጥቼ እየቀረጽኩ አልነበር፣ ግን ዝም ብዬ መጥቼ ነበርና አይቼው በጣም ነው የገረመኝ። ስለዚህ በዚሁ አጋጣሚ ስለመጣሁ ላሳያችሁ ይገባል። ብዙ እዚህ አሁን ላላወራ እችላለሁ፣ ግን ዝም ብላችሁ እዩት። በጣም ነው የሚያምር። ደሴ ውስጥ በጣም ብዙ ቤተ ክርስቲያን ነው ያየሁት። በጣም ነው የሚያማምረው። ይሄ ደግሞ ግቢው ራሱ ሲያምር በስማ ይህም ቤተ ክርስቲያን ልዩ ኦኬ። ትምህርት ወንጌል ስብከት ላይ ናቸው። ተሰውሮት ሳያውቅ ቀርቶ አይደለም። ከዛ ለነበሩት ሰዎች ለእሷም እምነታቸው እንዲጨምር እንዲያምኑ ሁሉን ቻይ ኤልሻዳይ ይሄ ተአምረኛ ቤተ ክርስቲያን ነው እምላችሁ። በጣም በሚገርም ሁኔታ የተሰራ ቤተ ክርስቲያን ነው። የአትክልቶቹ ሁሉም ነገር ያምራል። የነፍስም ድህነት እንድታገኝ እየረዳት ነው። አለማመኗን ደካማነቷን ማለት አሁን ነካው ተፈውሳ ከዛ ደዌዋ ተፈውሳ ዝም ቢላት ሰዎች የተአምራት አይተው አምላክነት ተረድተው የዘላለም ሕይወትን እያገኙ ለመርዳት ሲል ማንም ከኋላዬ ምስኪን ይነካኝ። ስለዚህ እኔም እዚህ ከመጣሁ አይቀር ለመድኃኔዓለም ልንገረው ጠብቀኝ ልበል። ጸልዬ ስመለስ ስንወጣ እንገናኛለን። አብራችሁን ቆዩ። የዚች ሰው የዚች ሴት የተለየ ነው። ኃይል ከኔ ሲወጣ ታውቁኛ ሲወጣ ኃይል የእግዚአብሔር ኃይል የማዳን ኃይል መለኮታዊ ኃይል ከሱ ወደዛች። ሌሎቹ ግን አላወቁም። ዝም ብሎ መዳሰስ ነው የመሰላቸው፣ የአካል ንክኪ ነው የመሰላቸው። ይቺ ሴት ግን በእምነት ነው የነካቸው።
በልቧ ምን ብላ ነበረ? ከኋላው ቀስ ብዬ የልብሱን ጫፍ እንኳን ብነካ ከዚህ ደዌ ከዚህ ችግር እድናለሁ እፈወሳለሁ ብላ በልቧ አምና ነበር። መፍትሄን ያገኝ ይችላል እና እግዚአብሔር አምላክ እግዚአብሔር በሚያውቀው የእያንዳንዳችን ችግር እሱ ያውቀዋል። የእኛን ድርሻ እንድንወጣ ወደ እሱ እንድንቀርብ ፈልጎ እንጂ ችግራችን ጠፍቶት አይደለም፣ ያውቀዋል። ወዘንበለ ሰዓቱ ይፈተነ ሳንለምነው የብቻውን አውቆ ይሰጠናል። እንግዲህ ያያችሁትን ይመስላል። የቤተ ክርስቲያን በጣም ነው የሚያምረው። ከዚህ በኋላ ብዙም ማሳያችሁ ነገር ያለ አይመስለኝም በዚህ ቪዲዮ ውስጥ። ስለዚህ ቪዲዮ እዚህ ጋር እንጨርሰውና ገና ላይክ ብዙ ቦታዎችን እናያለን ወሎ ውስጥ። እንደዚህ አይነት የተቀደሱ ቦታዎች ሀገሩ ነው ወሎ። ስለዚህ እናያለን። በሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩኝ። ቻው።